ሰላም ጤና ይስጥልን እንዴት አድራችኋል? ወደ ገበያ ስፖርት ቤተሰቦች የእሁድ ማለዳ ስፖርታዊ መረጃዎችን ወደ እናንተ ለማድረስ ሮቤል አብርሃም ተገኝቻለሁ። እስከ መጨረሻው ድረስ አብራችሁ እንድትቆዩ ይጋበዝኳችሁ። በቆይታችን ትናንትና የተደረጉ የዓለም ዋንጫ ጨዋታዎች ምን ይመስላሉ፣ ዛሬስ የሚደረጉት እንዴት ይታያሉ የሚለውን በዝርዝር የምንመለከት ነው የሚሆነው። ታዲያ ለቻናላችን አዲስ ከሆናችሁ ደግሞ ሰብስክራይብ እያደረጋችሁ እንድትጀምሩ ግብዣዬን አደርሳችኋለሁ ማለት ነው። በቀዳሚነት ወደ ዓለም ዋንጫ ከማምራታችን በፊት መመልከት ያለብን አንድ ጉዳይ አለ ብዬ አስባለሁ። እሱም የኢትዮጵያ ብሔራዊ ቡድን ትናንትና ያደረገው አንድ መርሃ ግብር ነበር። እሱስ ምን ይመስላል የሚለውን ነገር ከመሸጋገር በኋላ ተመልሰን ስንገናኝ በቀጥታ የምንመለከት ይሆናል። አብራችሁን ቆዩ። ተመልሰናል። ትላንትና ከ17 ዓመት በታች የሴቶች ዓለም ዋንጫ ማጣሪያ መርሃ ግብር ተከናውኖ ነበረ። ታዲያ ኢትዮጵያ ወደ ዓለም ዋንጫው ለመግባት 180 ደቂቃዎች ብቻ ቀርተዋታል። ይህንን ለማድረግ ያለፉትን 22 ቀናቶችን ዝግጅታቸውን አጠናክረው የቀጠሉት የኢትዮጵያ ብሔራዊ ቡድን የሴቶቹ ቀይ ቀበሮች በትናንትናው ዕለት የዛምቢያ አቻቸውን በሀገረ ሞሮኮ ማከናወን ችለው ነበር። ታዲያ በዚህ ጨዋታ ላይ ኢትዮጵያኖች ጥሩ የሚባል የጨዋታ እንቅስቃሴን ማስኬድ ቢችሉም ጨዋታውን ግን ማሸነፍ አልቻሉም። ገና በጨዋታው ጅማሬ በተቆጠረባቸው ጎል 1-0 ሲመሩ ቆይተው የመጀመሪያው አጋማሽ ሊጠናቀቅ ደቂቃዎች ሲቀሩት በምህረት አየለ አማካኝነት የኢትዮጵያ ብሔራዊ ቡድን ያቻነትን ጎል አግኝቶ ወደ ጨዋታው መመለስ የቻለበትን ውጤት አግኝቶ ነበር። ይሁን እንጂ ሁለተኛ አጋማሽ በተጀመረ በደቂቃዎች ልዩነት ሌላ ሁለተኛ ጎል አስተናግዶ መደበኛው ጨዋታ በዛው እንዲጠናቀቅ አስችሏል። ታዲያ ምናልባት ወደ ዓለም ዋንጫው የመግባታችን ነገር የጠበበ ቢመስልም በሀገሩ ሞሮኮ የተደረገው ጨዋታ የመልሱ ጨዋታ እዚሁ በአዲስ አበባ አበበ ቢቂላ ስታዲየም የሚከናወን ነው የሚሆነው። ጨዋታው የሚሆነው ሐምሌ 5 ነው። ቀን 9 ሰዓት ላይ ደግሞ መርሃ ግብሩ የሚከወንበት ሰዓት ነው። ምናልባት ኢትዮጵያ ብሔራዊ ቡድን ይህንን ጨዋታ በደርሶ መልስ ውጤት ማሸነፍ የሚችል ከሆነ በሴቶቹ 17 ዓመት በታች ብሔራዊ ቡድናችን ወደ ዓለም ዋንጫ ልንሳተፍ የምንችልባቸው ሁኔታዎች የሚኖሩ ይሆናል ማለት ነው። ታዲያ ሐምሌ 5 9 ሰዓት ሲል ሁላችሁም በአበበ ቢቂላ በመገኘት እንግዲህ የሉሲዎቹ ታዳጊ የሆኑትን ሴቶቹ ቀይ ቀበሮችን በመደገፍ የኢትዮጵያ ብሔራዊ ቡድንን ድል ማስቀደም ይገባናል ብዬ አስባለሁ። በዚሁም አጋጣሚ መልእክቴን አደርሳችኋለሁ ማለት ነው። ከሀገረኛ መረጃዎቻችን ወጣ ስንል የምናገኘው ዓለም ዋንጫውን ነው። ትናንትና የ16 ጥሎ ማለፍ ጨዋታ መርሃ ግብሮች መከናወን ጀምረው ነበረ። ታዲያ ጨዋታው የጀመረው ምሽት 2 ሰዓት ሲል ካናዳና በሞሮኮ ጨዋታ ነበረ። ካናዳ በጨዋታው ላይ ከሞሮኮ የተሻሉ ይመስሉ ነበር። በተለይ መጀመሪያ አጋማሽ ላይ ምንም እንኳን ጨዋታውን በሰፊ ግብ ልዩነት ቢሸነፉም በጨዋታ ላይ የነበራቸው አስደናቂ አፈጻጸም ግን መጥፎ የሚባል ብሔራዊ ቡድን ወይም ደግሞ እንደ ክብር ሽንፈት አድርገን መቁጠር የምንችልላቸው ሽንፈትን ያስመዘገቡበት ሂደት ነበር። ምህረት የለሽ ቀጪ የነበሩት ሞሮኮዎች ደግሞ ያገኙትን እያንዳንዱን አጋጣሚ ወደ ግብነት በመቀየር ዛሬ ላይ አስፈሪ ብሔራዊ ቡድን መሆኗን ሁላችንም በአንድ ቃል እንድንስማማና እንድንመሰክር ያስቻለበት ሁኔታ ነበር የነበረው። ካናዳዎች ትናንትና በነበረው የጨዋታ እንቅስቃሴ ላይ በኳስ ቁጥጥር ረገድ የተሻሉ ቢሆኑም በሙከራ ረገድም የተሻለ ቢሆኑም ሞሮኮ በመከላከሉም እንዲሁም ደግሞ ያገኘችውን እድል በመጠቀም ደግሞ የተካህነች መሆኑን በሚገባ አስመስክራ 3-0 በሆነ ውጤት ማሸነፍ ችላለች። ኦናሂ ናቸው ሁለቱን የሞሮኮ የድል ግቦችን ከመረብ ያገናኙት። እንዲሁም ደግሞ በ98ኛ ደቂቃ ላይ ያው የበሰበሰ ዝናብ አይፈራም በሚል ካናዳዎች ደፍረው ወጥተው በሚያጠቁበት ሰዓት ላይ በተፈጠረው አጋጣሚ መልሶ ጎሎችን ከመረብ ማሳረፍ የቻሉት ማለት ነው። 98ኛ ደቂቃ ላይ ራሂሚ ነው እሱን ደግሞ ጎል ማስቆጠር የቻለው። በካናዳ በኩል እነ ጆናታን ዴቪድ ከ10 በላይ ጎል ሙከራዎችን ማድረግ ቢችሉም በጨዋታው ላይ ግን ኢላማው ሊጠብቅላቸው የቻለው ሶስቱ ነው። ሶስቱም ደግሞ በያሲን ቦኖ በቀላሉ ተደርጎ የተያዙ ናቸው። በተለያዩ ቅጣት ምቶችን 23 የሚደርሱ ፋውሎችን ማግኘት ችለው ነበረ። ሞሮኮዎች እጅግ አደገኛ ጥፋት ሰሪ ቡድን ነበር የነበሩ። በምሽቱ ጨዋታ ላይ ምንም እንኳን የተመለከቱት ቢጫ ሁለቱም ቡድኖች እኩል 4-4 ቢሆንም በጨዋታ ላይ በነበራቸው አስደናቂ የጨዋታ እንቅስቃሴ ግን ያን ያህል ለጌታ ማራኪ ወይም ደግሞ ብዙ የኳስ ፍሰቶች የነበሩበት አልነበረም። ሁለቱም ብሔራዊ ቡድኖች ከ400 በላይ ኳሶችን መንካት አልቻሉም። በአንጻሩ እንዲሁ በ56 በመቶ የኳስ ቁጥር በላይነት ትሻላለች የምትባለው ሞሮኮ በጨዋታ ላይ 399 ኳሶችን ነው እንደ አጠቃላይ እንደ ቡድን መቀባበል የቻለችው። 347 ኳሶችን ደግሞ መቀባበል የቻሉት ካናዳዎቹ ናቸው።
ያን ያህል በሙከራም ያልታጀበ በኳስ ፍሰትም ያልታጀበ ይልቁኑ ሲቆራረጡ የነበሩ ኳሶች የበዙበት አጋጣሚ ነበር የነበረው። ኢቨን ከተቀባበሉት ኳሶች ሁላ ካናዳ 78% ብቻ ነበር አኩሬሲውን የጠበቀው። በሞሮኮ በኩል ደግሞ 85% ብቻ ነበረ በጥፋት የታጀበው የነበረው ጨዋታ። ሁለቱንም ቡድኖች በአጠቃላይ ወደ 8 የሚደርሱ ካርዶችን ካስመዘዘ በኋላ በሞሮኮ ድል አድራጊነት ፍጻሜ አግኝቷል። ይህን ጨዋታ የተመለከታችሁት እንዴት ነበረ? ሞሮኮ በቀጣይ የአፍሪካ ሀገራት ውድድሮች አይደለም ለዓለም ተጠባቂ ታላላቅ ውድድሮች በቀዳሚነት ግምት ውስጥ ልትገባ የምትችልባቸው ሁኔታዎችን እያስመለከታቸው እንደሆነ መናገር መገመት ቀላል ይመስለኛል። እንደዛ እየታዘባችኋት ነው ወይ? እናንተም ሀሳባችሁን እንድታካፍሉ ይፈልጋለሁ። እርግጥ ነው አሁን ፎርማቱ ተቀየረ እንጂ ፎርማቱ ባይቀየር ኖሮ ዛሬ ላይ ሞሮኮ ሩብ ፍጻሜ ሳይሆን ግማሽ ፍጻሜ ላይ ደርሳ የነበረበት ሁኔታ ነበር የምንመለከተው። ባለፈውም እንዲሁ ጉዟቸው ሩብ ፍጻሜ ላይ አሁን ደግሞ አሻሽለውት ወደ መጡባቸው አይነት ምዕራፎች ነበር። ከዚህ በፊት ስፔንን ፖርቹጋልን ዘርራ እንደመጣች እናስታውሳለን። አሁን ደግሞ ኔዘርላንድን ከዛ ዳግም ደግሞ በትናንትናው ዕለት ካናዳን አዘጋጇን በመሸኘት ቀጣይ ከፈረንሳይ ጋራ ለፍልሚያ ቀጠሯን ይዛለች። ይህንስ ጨዋታ በምን አይነት መንገድ ትወጣዋለች? ሌላው በትኩረት የሚጠበቅ ጉዳይ ነው የሚሆነው ከወዲሁ። ሌላኛው ደግሞ በዚሁ ምሽት የተከናወነ አንድ መርሃ ግብር አለ። እሱ መርሃ ግብር ደግሞ የሞሮኮን ተጋጣሚ ለመሆን የተደረገ ሌላኛ 16ቱ የጥሎ ማለፍ መርሃ ግብር ነበር። ፈረንሳይ ከፓራጓይ ያደረጉት ጨዋታ ነበረ። ፈረንሳዮች በእግር ኳስ በማጥቃት ፍሰታቸው እጅግ ተወዳጅ የሆኑ እጅግ አደገኛ አስፈሪ የሆኑ ለያዥ ለገናዥ የሚያስፈሩ የነበሩ ብሔራዊ ቡድኖች ነበሩ። ይሁን እንጂ በዛው ልክ ደግሞ ጨዋታው እንዲጠበቅ ያደረገው ጉዳይ ደግሞ ፓራጓዮች በሃራምቦል ማስተር የሆኑ ክለቦች ነበሩ። በተለምዶ ሃራምቦል የምንለው ይሄ ደርቲውን ወይም ደግሞ ለተጋጣሚም ለራሳቸውም ምቾት ሳይሰማ ኳስን እንዲሁ እንድትባክን በማድረግ ወይ ይዘውት ሊሆን ይችላል ወይ ደግሞ ጥቅጥቅ ብለው መከላከል ሊሆን ይችላሉ። ብቻ ኳስን በመከላከል አደረጃጀት ውስጥ የበለጠ ጠንካራ በማድረግ ይሄ ግንብ የምንላቸውን ነገሮች መሰረት በማድረግ ሲጫወቱ የምናውቃቸው ብሔራዊ ቡድኖች ናቸው። በዚሁ ስልት ከምድብ አልፈዋል። በዚሁ ስልት ጀርመንን ጥለው ትናንትና ፈረንሳይን ገጥመዋል። ፈረንሳይንም በተወሰነ መንገድ ፈትነዋት ነበረ። በክፍት ጨዋታ ጎሎች ሳይቆጠርባቸውም ነው ማጠናቀቅ የቻሉት። ምንም እንኳን በጨዋታው በነበራቸው እንቅስቃሴ ላይ አሪፍ የተባለ የጨዋታ ስትራቴጂ ወይም ደግሞ እቅድ ባይኖራቸውም በጨዋታው ላይ 76% የበላይነት ተወስዶባቸዋል። 24% ብቻ የኳስ ቁጥጥርን ወስደው ነበር የነበረው። ይሁን እንጂ በዓለም ዋንጫው ዘንድሮ 2 ሪከርዶች ተሰብረዋል። በመጀመሪያው ጨዋታ ላይ 70-30 የተጠናቀቀ መርሃ ግብር ነበረ። ያ ደግሞ በዓለም ዋንጫው ታሪክ በአንድ ቡድን መካከል ከፍተኛ የኳስ ቁጥጥር የበላይነት ተወስዶ በአንዱ በኩል ደግሞ ዝቅተኛ ሆኖ ሲመዘገብ ነበረ። ትላንትና ደግሞ ይህንን ፈረንሳይ ማሻሻል የቻለችባቸው ሁኔታዎች ነበሩ። ፈረንሳዮች በጨዋታው ላይ በተወሰነ መንገድ ፍራስትሬት ሲያደርጉ እንደነበረ ኢቨን ኪሊያን ምባፔ ያደረገው ተግባር ብዙዎችን እያስቆጣ ነበረ። ግብ ጠባቂውን ከጨዋታው በኋላ እንደተናገረው ከሆነ እንደዚህ አይደረግም፣ ስፖርታዊ ስነ ምግባር ነው፣ እጅ መዘርጋቴ እስኪጸጽተኝ ድረስ እያደረገኝ ነው ብሎ ነበር። ኪሊያን ምባፔ ግብ ጠባቂው ለመጨባበጥ እጁን ሲዘረጋለት በምላሹ ያሳየው የመጨባበጥን ወይም ደግሞ የፍቅርን ስሜት ሳይሆን አሸንፈናል የሚል የድል ረሃብ ስሜቱ ነው። በእርግጥ ትክክል ሊሆን ይችላል። ያንን ማድረጉ ግን ያሳየው እግር ኳስን የማይመጥን በእግር ኳስ ዓለም ውስጥ ፍጹም የማይወደድን ከስፖርታዊ ጨዋነት ያፈነገጠ ተግባር ነው ብለው ብዙዎች እየወቀሱት ነው የሚገኘው። እጁን ሲዘረጋለት ግብ ጠባቂው ኪሊያን ምባፔ በምላሹ ያሳየው ሪያክሽን ሌላ ሪያክሽን ነበር። በቃ ፈትነኸኝ ነበር አገባውብህ በሚመስል በፖዚቲቭ መንገድ የተረዱት ብዙዎች አሉ። ነገር ግን የእሱ ሀሳብ ምንድን ነበር? ሌላው መፍታት የሚያስፈልገው ጉዳይ ይመስለኛል። 15 የጎል ሙከራዎችን አድርገው ፈረንሳይ 5 ኢላማቸውን የጠበቁ ነበሩ። ከዛ ውስጥ ደግሞ ፓራጓዮች አንድ ብቻ ነው ኢላማውን የጠበቀ ሙከራ ያደረጉት። በአጠቃላይ 70ኛ ደቂቃ ላይ ኪሊያን ምባፔ ባስቆጠራት የፍጹም ቅጣት ምት ጎል ማሸነፍ ችሏል። 11ኛ ጥሎ ማለፍ ጎሉን ማስቆጠር ችሏል። ከብራዚል ከእንግሊዝ ከሌሎች ትልልቅ ሀገራቶች ከቅርብ ጊዜ ወዲህ እያስቆጠሩት ካሉ የጥሎ ማለፍ ጎሎች በላይ ማስቆጠር የቻለበት ሁኔታ ነው ያለው። በዓለም ዋንጫ መድረክ የሚያስቆጠራቸውን ጎሎች ወደ ሊዮ ሜሲ ምዕራፍ ማስጠጋት የቻለበትን ሁኔታ ነው የተመለከትነው። ታዲያ ትናንትና የተደረጉ መርሃ ግብሮችን እንዲህ ባለ መንገድ ቃኘናቸው። ከመሸጋገሪያ በኋላ ደግሞ ተመልሰን ስንገናኝ በቀጥታ ትናንትና የተደረጉ ጨዋታዎችን እንደዚህ ባለ መንገድ ስለቃኘን ዛሬ የሚደረጉትን ደግሞ ምን ሊመስሉ ይችላሉ የሚለውን ነገር የምናነሳ ነው የሚሆነው። ሮቤል አብርሃም ፕሮግራሙን ወደ እናንተ እያቀረብኩላችሁ ነው የሚገኘው። እስከ መጨረሻው ድረስ አሁንም አብራችሁን ቆዩ።
ተመልሰናል። ዛሬ የሚደረጉ መርሃ ግብሮችን ደግሞ በተወሰነ መንገድ እንቃኝ። ሁለት ጨዋታዎች በ16 የጥሎ ማለፍ መርሃ ግብር ይከናወናል። ዛሬ የሚደረጉ ሁለት ጨዋታዎች 5 ሰዓት ላይ ኖርዌይ ከብራዚል እንዲሁም ደግሞ ሜክሲኮ ከእንግሊዝ ለሊት 9 ሰዓት ላይ የሚከናወን መርሃ ግብር ነው የሚሆነው ማለት ነው። በመጀመሪያ ደረጃ የምንመለከተው ኖርዌይ ከብራዚል የሚያደርጉትን ፍልሚያ ይሆናል። ኖርዌይ በጨዋታ እንቅስቃሴያቸው ከሰሞኑ እጅግ አስደናቂ የሆኑ መጥተዋል። ከጥሎ ማለፉ ከምድብ ጨዋታዎች እያሳዩት ያለው ወጥነት ብዙዎችን ያስደነቀ ነው የሚገኘው። ባለፈው ከአይቮሪ ኮስት ጋራ በምን አይነት ፈተና ውስጥ አልፈው ዛሬ እዚህ እንደተገኙ ሁላችንም የምናውቀው ሀቅ ነው። በምድብ ጨዋታው ላይም ምናልባት በፈረንሳይ ካልተሸነፉበት ጨዋታ ውጪ ሴኔጋልን የረቱበት አጋጣሚ በአጠቃላይ በምድብ ጨዋታ የነበራቸው አስደናቂ አፈጻጸም ነበረ። እነ ኦዴጋርድ፣ እነ ኤርሊንግ ብራውት ሃላንድ፣ እነ ሶርሎዝ ብዙ እነ ስታንድ ላርሰን ሌሎች ተጫዋቾቻቸውም ለዚህ ዓላማ ቁርጠኝነታቸውን በሚገባ እያሳዩ እንደ ቡድን ጥራታቸው ከፍ እያለ እየመጣ ያሉ ቡድኖች ናቸው። የቪኪንግን ትርኢት እያሳዩ እየደመቁ የሚገኙት ኖርዌዮች በዛሬው ደግሞ የብራዚልን የሚገጥሙ ነው የሚሆነው። አውሮፓዊት ሀገራቶች ዘንድሮ ከሰሜንና ደቡብ አሜሪካ ሀገራቶች ጋር ወይም ደግሞ ከላቲን ሀገራቶች ጋር እያደረጉት ባለው የጨዋታ እንቅስቃሴ ብዙም ስኬታማ እየሆኑ አይደለም። ስፔን ኡሩጓይን ካሸነፈችበት ጨዋታ ውጪ አብዛኞቹ እጃቸውን እየሰጡ ነው የሚገኙት። ብዙ የአውሮፓን ሀገራቶች ብቻ አሊያም ሽንፈት ነበር ብዙቸው ሲደመደም የነበረው። ታዲያ ዛሬ ደግሞ ብራዚል ባለፈው ጃፓንን በፈተና አልፋ ዛሬ እዚህ ላይ ደርሳለች። ይህንን ጨዋታ ካርሊቶ በምን አይነት መንገድ አስተናግዶት ምላሽ ሊሰጡ ይችላሉ? ብዙዎችን በጉጉት የሚጠብቁት ጨዋታ ነው። ምሽት 5 ሰዓት ላይ የሚደረገው ኤርሊንግ ብራውት ሃላንድ እንዲሁ ሲቀጣቸው የከረመ ነበረ። ኦዴጋርድም ቢሆን በአርሰናል ቤት እያለ ካርሎ አንቸሎቲን ከባድ ለሁለቱ ፈተና የነበሩ እነዚህ ሁለት ሰዎች ዛሬ ደግሞ እንደ ቡድን አንዱ ነው ካርሊቶን ይገጥሙታል። ዛሬ ይህ ጨዋታ በምን አይነት መንገድ ይጠበቃል የሚለው ለናንተ ግምታችሁን ሀሳባችሁን እንድታደርሱ ጋብዛችኋለሁ። በብራዚል በኩል ቪኒ ጁኒየር አስደናቂ ብቃቱን እያሳየበት የሚገኘው ዓለም ዋንጫ ነው። ባለፉት 4 ጨዋታዎች ብራዚል ባከናወነቻቸው የዓለም ዋንጫ 4 መርሃ ግብሮች ላይ እጅግ አስደናቂ የሆነ ብቃቱን እያሳየ ነው የሚገኘው። እስከ መጨረሻው ለቡድኑ የሚሰጠው ግልጋሎቶች በአጠቃላይ ባለው የጨዋታ አደረጃጀት ሲስተሙ ላይ እጅጉኑ የላቀ እጅጉኑ የጠነከረ አስደናቂ የሆነ ብቃቶችን ነው እያሳየ የሚገኘው። ታዲያ ዛሬ ቡድኑን በምን አይነት መንገድ ያገለግለዋል ሌላኛው የሚጠበቅ ጉዳይ ነው። እነ ማቲያስ ኩኛ ሌሎች የመሀል ሜዳ ተጫዋቾች ምናልባት ከካዝሜሮ ጋር በተገናኙ የተለያዩ መረጃዎች ይወጡ ነው የሚገኘው። በዛሬው ጨዋታ ላይ የመድረሱ ነገር በተወሰነ መንገድ አጠራጣሪ ይሆናል። ታዲያ የዚህ የመሀል ሜዳ ኮከብ ተጫዋች የቀጣይ እጣ ፈንታው ምን ሊሆን ይችላል? ዓለም ዋንጫው የመጨረሻው እንደሆነ ብዙዎች የሚጠብቁት ጉዳይ ነው። ታዲያ ካዝሜሮ የዓለም ዋንጫው መድረክ እንደዚህ ባለ ጉዳት ያጠናቅቀዋል? ተጎድቶ በወጣበት የጃፓኑ ጨዋታ ላይ የጨዋታው ኮከብ ተብሎ የተመረጠው እሱ ነበረ። ለብራዚል ምን አይነት ጉድለት ይፈጥር ይችላል የሚለው ሌሎች የሚጠበቅ ጉዳይ ነው የሚሆነው። ካርሊቶ ከጉዳቱ ጋር በተያያዘ ጥያቄዎች ቀርቦላቸው በተወሰነ መንገድ መሻሻሎችና ማገገሞች አሉ፣ ግን ውሳኔያችን ለማኖር ቀሪ 24 ሰዓቶች ስላሉን እነዛን 24 ሰዓቶች መጠበቅ ግድ ይለናል ሲሉ የተናገሩት ካርሎስ ካስሜሮ በዛሬው ጨዋታ ላይ ይገኛሉ ወይ? ሌላኛው ብራዚልን ሊፈትንና በብራዚላውያን ዘንድ እንዲጠበቅ የሚያደርግ ጉዳይ ይመስለኛል። የብራዚልና የኖርዌይን ጨዋታ እንዲህ ባለ መንገድ ከተመለከቱ ነው ሌላኛው ለሊት 9 ሰዓት የሚደረገውን የሜክሲኮና እንግሊዝ ጨዋታ እንመልከት። ብዙ እየተባለለት ያለ ጨዋታ ነው። ሜክሲኮያን በአዚቴክ ስታዲየም የሚያደርጉት መርሃ ግብር ለእንግሊዝያን ብዙ ፈተና እንደሚሆን ነው እየተጠበቀ የሚገኘው። ትናንትናም በነበረው መሰናዷችን እንዳነሳ ነው የሜክሲኮ ጽንፈኛ ደጋፊዎች ተጋጣሚያቸውን እያስፈራሩ እንደሚገኙ መረጃዎች እየወጡ ነበር። የኢኳዶር 5 ተጫዋቾችን ምናልባት ዛሬ ለሜክሲኮ ድል የማይሆን ከሆነ ወዩላችሁ ተብለው ነበረ። ዛሬ ላይ እንግሊዞች ደግሞ ያንን ፍራቻ ውስጥ እንደነበሩ ያንን ለማስተካከል ሆቴሎችን ጭራሽ በድብቅ ሲቀይሩ እንደነበር ነው መረጃዎች ሲወጡ የነበረው። በእነዚህ ጽንፈኛ ኃይሎች እንዳይገኙ ነበረ ሲያደርጉ የነበረውና እንደዚህ ያሉ ነገሮች በዚህ ታላቅ መድረክ ላይ መሰማቱ በእርግጥ በጣም ብዙ ጥያቄዎችን የሚያስነሳ ጉዳይ ቢሆንም እንዲህ ያሉ አጋጣሚዎች ደግሞ በብዙዎች ዘንድ እንደዚህ ትኩረት ተሰጥቷቸው እየተመለከትን ያለባቸው ወሳኝ ጉዳዮች ይመስለኛል። ሌላኛው ደግሞ ከአየር ንብረቱ ጋር በተያያዘም የተወሰነ የሰዓት ለውጦች ይኖራሉ ተብሎ ከአወዳዳሪ አካል መግለጫዎቹ ላይ የተሰጡበት ሁኔታዎች ነበሩ። ምናልባት ጨዋታው 3 ሰዓት አሊያ 5 ሰዓት ይደረጋል የሚሉ የተለያዩ ግምቶች ሰጥቶት ነበር። ግን አሁን ላይ መደበኛ የአየር ሁኔታው
በተወሰነ መንገድ የመስተካከል አዝማሚያ ስላሳየ በተለይ ከመብረቅ ጋር በተያያዘ ጉዳይ ነበር ሊቀየር የነበረው። እንደ ሜትሮሎጂ ጥናት መሰረት ጨዋታው በዛው በሌሊት 9 ሰዓት እንዲከናወን ምናልባት ምልክቱ ከታየ ደግሞ 30 ደቂቃ አሊያም 1 ሰዓት ተገፍቶ ጨዋታው እንደሚጀምር ነበር ያሳወቁት። ሌላኛው ደግሞ ሜዳው ከፍ ያለ ስፍራ ላይ የሚገኝ ሜዳ እንደመሆኑ መጠን የትንፋሽ መቆራረጦች፣ የልብ ችግር እንዳይከሰት በማሰብ የእንግሊዝ ብሔራዊ ቡድን ተጫዋቾች ቪያግራ የሚባለውን መድኃኒት ለመዋጥ ፍቃድ መጠየቃቸው ሁሉ ተሰምቷል። በእርግጥ በዶፒንግ ምዝገባ ውስጥ የሌለ መድኃኒት ቢሆንም ከአንድ አወዳዳሪ አካል ይፋዊ ፍቃድ እስካላገኙ ድረስ እንደዚህ ያሉ ነገሮችን መጠቀም ከባድ ስለሆነ ለፊፋ እንደዚህ ባለ ኬዝ እንደዚህ አይነት ነገር እንዳይፈጠርብን እንደዚህ ለማድረግ ወስነናል ሲሉ ቪያግራውን ለመጠቀም ይፋዊ ጥያቄያቸውን አቅርበዋል። ምላሹ ምን ይሆናል? እነሱ ሲወስዱታል ወይ? በጨዋታ ውስጥ ምን አይነት ቴምፖ ሊኖራቸው ይችላል? ሌላው በጉጉት የሚጠበቅ ጉዳይ ነው። ሜክሲካን እስካሁን ባለፉት 4 የዓለም ዋንጫ ጨዋታዎቻቸው ምንም ጎል አልተቆጠረባቸው፣ ምንም አልተሸነፉም። እንግሊዝ ደግሞ ከጋና ጋራ ከወጣችበት የአቻ ውጤት በስተቀር ሌሎቹን በሚገባ በድል እያጠናቀቀች ነው የሚገኘው። ግን ክሊንሺት መጠበቅ የቻለችው በአንዱ መርሃ ግብር ብቻ ነው 2-0 እነ ጁዴ ቤሊንጋም ሃሪ ኬን ባስቆጠሯቸው ጎሎች እንጂ የመጀመሪያውን የክሮኤሺያን 4-2 ነበር የተሸነፉት። ከዛም ደግሞ በዲሞክራቲክ ኮንጎ ጌም ላይ ሁላ ምናልባት የኋላ እነዛ 2 የሃሪ ኬን ጎሎች መተው ባይቆጠሩ ኑሮ በዲሞክራቲክ ኮንጎ 1-0 ስትመራ የቆየችባቸው አጋጣሚዎች ነበር የነበሩ። ዛሬስ በሜክሲኮ እንዴት ትገጥማታለች? የቱሄል የዓለም ዋንጫው ታክቲኩስ እንዴት ይጠቅመዋል? ቀደም ብሎ በድንኳን ውስጥ አድርጎ ሲያሰራቸው ነበር። ሙቃቱን እንዲለማመዱ የተለያዩ ይሄ ስብ የሚያቀልጡ የሚባሉ ጃኬቶችን በማልበስ ያሯሯጧቸው ነበረ። እነዚህ ፍሬያቸው ምን ይሆናል? ዛሬ ምሽት ጨዋታውን በጉጉት እንደንጠብቀው የማይደርግ መርሃ ግብር ይሆናል ማለት ነው። ሁለቱ ዛሬ የሚደረጉ የዓለም ዋንጫዎች እንደዚህ ያነሳን። በዛሬው ዕለት ሌላው መመልከት አለብን ብዬ የማስበው ደግሞ የተጫዋቾች ጉዳት መበራከቱን ፊፋ እንዳሳሰበውና ምናልባት ለተጫዋቾች ከልምድ ሰዓታቸው ወይም ደግሞ ከተያዘላቸው የልምድ ሰዓት 2 ሰዓት ወደ ኋላ ዘግየት ብለው እንዲገኙ ማሳሰቢያ ሰጥቷል። ሁሉም ብሔራዊ ቡድኖች በተለይ ለተቀሩት ቀሪ ቡድኖች ምናልባት አሁን ከዚህ በኋላ የቀን ጋፕ ሊኖር እንደሚችልም በማሳወቅ ዓለም ዋንጫው ሊጠናቀቅ የቀረው 14 ቀናት ስለሆነ በተወሰነ መንገድ ተጫዋቾችን እረፍት መስጠት ያስፈልጋል። ቢያንስ 2 እና 3 ሰዓታት በማለት ፊፋ አሳውቋል ማለት ነው። ታዲያ የእሁድ ማለዳ ስፖርታዊ መረጃዎቻችንን ደግሞ እኛም በዚሁ ጠቀለልን። እናንተም አብራችሁን ስለነበራችሁ ከልብ እናመሰግናለን። ሮቤል አብርሃም ከዜናዎቹ ጋር ቆየው። ዳግም በሌሎች መሰናዶ እስከምንመለስ ቸር ሰንብቱ።